በልጅነት ጀምሮ ወለባችሁ ቤትሾው ሰብስክራይብ በማድረግ ቤተሰብ ይሁኑ። ቤትሾው ላይ ሼር ሰብስክራይብ ያድርጉ። ቤትሾው ለወዳጆ ዘመዶ ያስተዋውቁ። ቤትሾው ጋይስ ውዶችዬ ማሮችዬ የኔ ፍቅሮች ዛሬ ሌሊት ማለት ነው እዝጎ ማረነ ይቅር በለን ስንል ነው የዋልነው ያደርነው ማለት ነው። እና ገበሬ ብላችሁ የምትሳደቡ ሰዎች ገበሬ እግዚአብሔር ዓለምን አቅፎ እንደያዘ ገበሬም ከእግዚአብሔር በታች ዓለምን አቅፎ ነው ያዘ። ዝናብ ከሌለ ገበሬ ካላመረተ የከተማም ሆነ የገጠር ሕዝብ ሊበላ አይችልም። አሁን የኛ ዝናብ ተተፋተተ አይደል እዚህ እናቅራለን ማለት ነው። እናቅራለን እኛ ረራጅ ወዲፋን ደብረ በስ የሚቆም ረራጅ ወዲፋን አሁን እኔ ሀብታም ነኝ። በቃ እኔ ሀብታም ነኝ። ለምን ብትሉ መዋኛ ገንዘብ አለኝ፣ ሁሉም ነገር አለኝ። አሁን ይታበታል። አሁን ይኸው በቃ የዋነት ከትዳር ነው የራሷ ዓለም ነው የምትኖረው። የራሷ ዓለም አሁን በቃ ያረግላት ደስታ አዳኑ ቦታ እየመረጠ የሰው ልጅ ይለት ቦታ ይመርጣል። እንግዲያችሁ አሁን ታዩ ማለት ነው ሰበረ ዛሬ አሁን ከላይ ወጣው ምን ታደርግ ማለት ነው። እኔማ ትናንትና ዝናብ አይዘንብም ብዬ ሃይላንዱን ወጣደ ሃይላንድ ምንድነው ይዞት ሄደ። እኔማ ናማ ወደዚህ ገብሬ ነገራቸው ይኸው እንዴት እንደሚወስዱ ትናንትና የፍየሎችን ቃር ጥጥራ ምናምን ማጥጨት ዝናብ አይዘንብም ብዬ በአገር ሰላም እዛ ድስት ማረግ ይኸው እንዴት ይዞት እንደሚመጣ ይኸው አሁን ምን ይታያል? ምን ይታያል? አተዋ በደህና አድርገህ አተዋ ግማሹን ከዚህ ግማሹን ከዛ ማድረግ ምን አለበት? ከዛ እንደተቀመጠ ዝም ብል ይኸው እንዳለ ዝናብ ይዞ ሄደ። ምን አሳያችሁ ነው? መስራት አለበት ወደዚህ ነገር አለበት እሱ መስራት አለበት። አይጎን ራፈለቅ እንደዚህ ለካረሞት የሚመጣ አንቺ ምሳሌ ሁላ ድራማ ምሳሌ ሁላ በሃይላንድ ውሃ እየተደፋለች ከዚህ ከካሜራ ጀርባ እየተደፋች በጎን ካሜራ ከዝናብ ላይ እንደዚህ በኦርጅናል ነገር ነው። ኦርጅናል እግዚአብሔርን እንደው እና ኦርጅናል ነገር ማለት ነው። ኦርጅናል ነገር ነው። እንግዲህ እናቶቻችን አረሟርመው በእንትኑ እዚህ ላይ ቢሆን ኑሮ አሳያችሁማ። ከዚህ ላይ ቢሆን ኑሮ አፈሩ ውሃ ወስደው ነበር ያንን ማለት ነው። አሁን እኔ መከራዬን አይቼ ቲማቲም ራሱ ታጥባላ ዝናብ አጥቦታል። ከነገሯ ነው የሚባለው እኛ እና አሁን በዚህ ገጥማ ማለት ነው
ምን ይሳለኛል እንዳለ እናንተ ትንሽ መፍላ ወደ ጭቃ በፍላት ላጌታችሁ ደርስ ዟል በእናታችሁ እንደዚህ አይነት ሀብታም አለ? በፍጹም የለም። በፍጹም በጭራሽ እንደዚህ አይነት ሀብታም አይገኝም። ሻውን ልወስድ ብዬ ውሃ አልፈልግም። በቃ ልክ እንደዚህ ታጠባለሁ፣ እንደዚህ አቦካለሁ። በረንዳው ላይ አይደርስም። እዛ ላይ ቡናዬን አቀራረብ ምን ብዬ ከፍሌ እንደዚህ ብዬ ልክ እንደ መኪና እንደ ኳስ ተጫዋች ሆኜ ስሜን ጠፋብኝ። እንደ ክርስቲያኖ ነው። ክርስቲያኖ ይኸው እና አዳሜን ቁርጥ አድርጌ ከስሜ ጭምር አድርጌ ቡናዬን ቅድስት አድርጌ ጥጥፍ ለዚህ አሁን ቤትዬ እኔ እኮ አፍሻለሁ ቤትሽ ትምጣ መጥታችሁ ከእኔ ቤት የምኖርበት ህንጻ ታይታችሁ ቤቲቱ የምትኖረው እንደ ዱር እንስሳ ጫካ ነው የምትኖረው ልትሉት እንዳትመጡ እስኪ ና በደንብ ይህን ጫቃው እንግዲህ ውሃ ተነክቶ አይቀር ፍየል እንዳልሰጥ አውልቄ ብታጠብ ደስ ይለኝ ነበር። ግቢቱ ይዘጋል ችግሩ የተገበርሽ አዳሚ ማለት ነው። ላይክ ሰብስክራይብ አድርገሽ ነው መሳቅ ምስል ዝም ብሎ መሳቅ አይቻልም። ዝም ብሎ መሳቅ አይቻልም። ልጅነቴ ባረግና ወተቴ ወይ ሳሮን ኮንዲሽነር ምናምን ዛርግበት ጊዜ ያቸው በእናትህ እኔ እንደዚህ አይነት ባህር ነው ያስገባሁት። ይሄን ባህር ለማስገባት ውሸት የለም፣ እውነት ነው የምናገረው። ይሄን ባህር ለማስገባት በጣም ብዙ ዓመት ፈጅቶብኛል። ባቃጥለው፣ ብደፈው፣ ብወረውረው፣ ብሰጠው ገንዘብ አላልቅ ሲል ባህር አስገባሁ። በቃ መዝናኛ እኔ እኮ ሊገርመኝ ልጆች ገብተው ሰልፎ ጨረቁ። እኔም እኮ ጨረቀው ነገር እኔ ልጅነቴን ሳልፈጅ በምንድን ነው ልጅ በልጅ የሆንኩት? አስቡ እንደዚህ ሳቅፈኛ ደስፈኛ ስለሆን በቃ በልጅነት ልጀንጎለት ወለባች አሁን እንትን እያለኝ ነው፣ ጫው እያለኝ ነው የጸጉቴ እንትን መገንኔ የመሬት ውሃ ይሞቃል፣ የዚህ ውሃ ደግሞ ይቀዘቅዛል።
አዳሚ ብትበይም ባትበይም እንደዚህ መቀዝቀዙ ራሱ በጣም ትልቅ ተስፋ ነው። ስለዚህ አገራችሁን ግቡ፣ ዩቱብ ክፈቱ። እኔ ሁሌ ነው የምናገረው፣ ሁሌ ዩቱብ ክፈቱ። መክፈት አልቻላችሁ ደግሞ አስከፍቱ። በሚያውቅ ሰው ስላችሁ አትሰሙ። የሆነ ውሸት ነገር ወይም ደግሞ የማይሆን ነገር ነው የሚመስላችሁ። አያችሁ ፀጉሬን አሁን ታጠብኩኝ። ለምን ጆሮቹን ሻወር አይወስድም አድረው ያልሰለጠነ ሀገር መኖር አሁን ፈረንጆች ቢሆን ፓንታቸውን ብቻ ለብሰው እንደፈለጉ ይታጠቡ ነበር። እኛ ግን ሁለተኛ ኪሳራ። የመጀመሪያዋ የኢትዮጵያ ተወላጅ የሆነችው ዩቱበር ወይም ደግሞ ቤቲቶ ቤቷ ውስጥ ግቢዋ ውስጥ ባህር አስገብታ ሻወር የወሰደችው ፀጉሯን የታጠበችው በቃ እናንተ ሰክሰር ኮንተንት ለውጥ የለም። እኔ እናንተ የሆነ ነገር ካላያችሁልኝ የሚፈነዳ የሚመስለኝ ነገር ያው እንደዚህ ካላያችሁልኝ በቃ ያመኛል። አደይ ወጣ ሁለት እንግዲህ ሰብስክራይብ፣ ላይክ፣ ሸር፣ ኮሜንት ዘመናዊ ሴት ዘመናዊ ሊፈት አሁን ቡና መጠጣት ነው። ማሮችዬ ውዶችዬ ልክ እንዳያችሁኝ አብጄ ከዛ ወደ የት መጣ ወደ ቡናዬ ከካሜራ ጀርባ ልብሴን አወለኩና በደንብ ሻወር ለቅለቅለቅ ብዬ ሻወሬን ከወሰድኩ በኋላ ቡናዬን አፈለሁና ይኸው እንደዚህ መጣሁላችሁ። ማሮችዬ ያማረ ኑሮ ይስጣችሁ። እውነት እኔ በጣም ደስተኛ ነኝ ባለኝ ነገር በጣም ኦቨር ደስተኛ ነኝ። እግዚአብሔር ጨምሮ ይስጠኝ። እናንተም አገራችሁ ገብታችሁ እንደዚህ ለመሆን ያብቃችሁ ነው። ቡና ወደቀዳ ከእንትኑ ጋር እየተንጨባረኩ ውሃው ጋር እየተንጨባረኩ እሳቱ ጠፍቷል። ግን በጣም እየጤስ አይደለም። ይህን ይመስላል። ሻወሬን ወሰድኩ፣ ፀጉሬን ታጠብኩ በደንብ ማለት ልብሴን እንዳላወልቅ በደንብ እንዳላሳያችሁ ታውቃላችሁ። ዩቱብ ህግን ማወቅ አለብን። ዩቱበር ስለሆን ህግን ማወቅ አለብን። ዝናብ ሲመጣ እኔ ቤቴን ዕቃ አጸዳለሁ፣ ውጭን አጸዳለሁ፣ ራሴን አጸዳለሁ። ፋፋፋፋፋ ነው ያስገባሁት ባህር ማለት ነው። ግቢ ውስጥ ያስገባሁት ባህር በጣም ብዙ ሚሊዮን ነው የፈጀብኝ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ያንን ያወጣሁትን ሚሊዮን ብር ማለት ነው እንድመልስ አድርጉት። እወዳችኋለሁ። ዋው